የሚሸጥ ቅጥቅጥ መኪና እየላችሁ ቀርብ ያለው 2010 ሞዴል ነው። 29 ወንበር ነው። ጥሩ ይዞታ ያለውና ጥሩ አቋም ያለው ነው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት በቅድሚያ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቅጥቅጥ መኪና እየላችሁ ቀርብ ያለው 2010 ሞዴል ነው። 29 ወንበር ነው። ጥሩ ይዞታ ያለውና ጥሩ አቋም ያለው ነው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሮ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት መኪና ዋጋው ተመጣጣኝ ዋጋ ነው። ሁለት ሆናችሁ መግዛት የምትችሉት፣ አንድ ሆናችሁ መግዛት የምትችሉት ነው። እንዳልፋችሁ ቦታ ቤት ለትርፍ ትገዛላችሁ አይደለም። መኪናም ደግሞ በጋራ ሆናችሁ ለትርፍ መግዛት ትችላላችሁ። ለሹፌር ሰታችሁ ማለት ነው። የተወሰነ ጊዜ አቆይታችሁ አትርፋችሁ ነው የምትሸጡት። ገብታችኋል አይደለ? ተሽከርካሪ በጣም ነው የተወደደው። እያያችሁ ነው። በርካታዎቻችሁ ታውቃላችሁ። ለማታውቁት ግልጽ ላድርግላችሁ ብዬ ነው። ሞዴሉ ዝቅተኛ ሆኖ ይሁን ለዛሬ እየላችሁ የቀረብኩት 2010 ሞዴል ነው። መግቢያ ላይ እንደሰማችሁት የ2014 የ2015 ሆኖ የዛ አይነት መኪና ማለት ነው። ዋጋው እንደዚህ ዝቅ ሊል የሚችለው ማለት ነው ለምን ይመስላችኋል? ግልብጥ ሊኖረው ይችላል። የሞተር ችግር ቻንስ ይምላሽ የዛ ችግር ዋጋ ሊያስቀንስ ይችላል ማለት ነው። ነገር ግን ሞዴሉ ዝቅተኛ ስለሆነ ተጎድቷል ማለት አይደለም። በስነ ስርዓት ተጠብቆ የተያዘ ተሽከርካሪ ማለት ነው። ሲሸጡም በውድ ነው። ገብቷችኋል አይደለ? ይሄ 2010 እና የ2013 14 ሞዴል ማለት ነው። ልዩነት እንትን አይለውም። ገብቷችኋል አይደለ? እቃው ነው ዋናው። ሞተሩ ቻንስ ምላሽ የዛ በቃ ሁሉም ነገር ንጹህ ከሆነ ማለት ነው። ምን ልበላችሁ ዋጋ የሚቀንስበት አንድም ቅጽበት የለም እላችኋለሁ። ሊቀንሱ የሚችሉት ተቸግረው ከሆነ፣ ሁለተኛ ደግሞ የተሻለ ነገር ሲያገኙ ቀንሰው ይሸጣሉ። ምክንያቱም ያ እንዳያመልጣቸው። ገብቷችኋል አይደለ? ቤት ቦታ ሳቀርብላችሁ ኮምቦልቻ ላይ ደሴ አዘውትሬ ስለቅ ማለት ነው። ምንድነው ሰላም አይደለም እንዴ ትላላችሁ? እንዴ ሰላም ነው። ተቸግረው ይሸጣሉ። የተሻለ ቦታ ላይ ለመግባት ይሸጣሉ። ብር ደግሞ ከላው ላይ ለማውጣት ይሸጣሉ። በቃ ወጣ ያለ ሰፈር ላይ ሄደው ሊገዙ ማለት ነው። ለስራ ብሩን በቃ ለማውጣት። ገብታችኋል አይደለ? እንደዚህ የምትሉ ሰዎች ደግሞ አንዳንድ ሰዎች ናችሁ። በርካታዎቻችሁ እንደዛ የምትሉ አይደላችሁም፣ የምትረዱም ናችሁ። ለዛሬ እየላችሁ የቀረብኩትን መኪና ዋጋውን አሳውቃችኋለሁኝ። ላይክ አድርጉ። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። መኪናም አቀርብላችኋለሁ፣ ቤትም አቀርብላችኋለሁ። ደሴ፣ ኮምቦልቻ፣ ወሎ ኬሚሴ ለምትፈልጉ ቦታም ቤትም አለ። ገብታችሁ ደግሞ ቤቴን እውት ጎብኙት ማለት ነው። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁኝ። እንደ አቅማችሁ አለ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። እንዴ አቅማችሁን ታውቃላችሁ አይደለ? ለከተማ ቀረብ ያለ ስንት እንደሚሸጥ ስንት እንደሚጠራ ታውቃላችሁ። ወጣ ያለ ሰፈር ላይ መግዛት ነው እንደዚህ አቅማችሁ የሚችለው ማለት ነው። ነገር ግን እናንተ ቀረብ ያለውን ታስባላችሁ። ቤተሰቦቻችሁን ሁሉ የምታስፈልጓቸው አላችሁ፣ የምታንከራትቷቸው ማለት ነው። በቃ ሊሰሙን አልቻሉም። እዛ ካልሆነ ብለው እኮ ሂዱ የሚሉናል እያሉ ማለት ነው። ለእኔ ያስረዱኛል እዚህ ደረጃ ማለት ነው። ቦታና ቤት ለመግዛት በቃ በወራት እንደዚህ የምታስቆጥሯላችሁ፣ በአመታት የምታስቆጥሯላችሁ አንዳንድ ልጆች ማለት ነው። በርካታዎቻችሁ እንኳን የምትወስኑ ናችሁ። አገር ውስጥም ያላችሁ ከሀገር ውጭም ያላችሁ በእኔ ላይ ቤተሰብ የምትልኩ የምትወስኑ ናቸው። ቤተሰቦቻችሁም የሚወስኑ ናቸው። በተግባር አሳይታችሁኛል። ቤት እያላችሁ ቦታ የምትገዙ አላችሁ። ከሀገር ውጭ አላችሁ እህት ወንድሞቼ፣ ሳላደንቃችሁ አላልፍም። ለትርፍ ብላችሁ የምትገዙ አላችሁ። እኔም የማጋዛችሁ እህት ወንድሞቼ አላችሁ። በርቱ፣ በዙ፣ ቀጥሉበት ነው የምላችሁ። ቤትም ቦታም የሌላችሁ እህት ወንድሞቼ ከሀገር ውጭ አላችሁ ማለት ነው። ትገዛላችሁ። ተስፋ እንዳትቆርጡ። የእናንተ ብር መግዛት አይችልም ብላችሁ ነው። ነገር ግን ይገዛል። አቅማችሁ የሚፈቅደው አካባቢ ላይ መወሰን ነው። ሲቀጥል ደግሞ አንገዛም ብላችሁ በቃ አታሳምኑ ማለት ነው። እንገዛለን ብላችሁ ይሆናል አይደለ? ሂማችሁን ሰፋ አድርጉ ነው የምላችሁ። ምኞታችሁን ትንሽ ነገር አታርጉ። በቃ አላህን እንጂ የጠየቃችሁት እኮ ሰውን አይደለም ነው የምላችሁ። ሰበቡን ማድረስ ብቻ ነው ከኛ የሚጠበቀው። ፈጻሚው አላህ ነው። ለዛሬ እየላችሁ የቀረብኩት መኪና ዋጋው 4.5 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ። በ0914257198 ላይ ማናገር ትችላላችሁ። ተጨማሪ 0966388249 ላይ ማናገር ትችላላችሁ። እንደዚሁ መሸጥም ለምትፈልጉ ማናገር ትችላላችሁ። ስልክ ቁጥር አለላችሁ። አዲስ የማህበር ቦታ በሚመራ ሰዓትም በወሎ ዙሪያ እየላችሁ ቀርባለሁ። ደሴ፣ ሐይቅ፣ ኮምቦልቻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ ቀርባለሁ። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩት መኪና እንደምትወዱ ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።